ሰላም ጤና ይስጥልን ውድና የተከበራችሁ ከውጪ ያዝናቸውን ዋና ዘገባዎች ይዘን ቀርበናል። አብራችሁን ቆዩ። በቅድሚያም ግልጽ የሆነ የመውጫ ስትራቴጂ ካልተነደፈለትም የተባለው የኢራንና እስራኤልን ጦርነት እንመለከታለን። በኢራንና በእስራኤል መካከል የተጀመረው ጦርነት ትናንት ሰኔ 10 ቀን 2017 ዓ.ም አምስተኛ ቀኑን አስቆጥሯል። ከባባድ መሳሪያዎችን የታጠቁ ሀገሮች ዋና ከተሞቻቸውን ጨምሮ የአየር ድብደባ ልውውጣቸውንም እያደረጉ ነው። የእስራኤል ቴል አቪቭ እና የኢራን ቴህራን ሳይቀር የአየር ድብደባዎች ኢላማዎች መሆኑበት ጦርነት ከየከተሞቹ ነዋሪዎች እየለቀቁ መውጣት ጀምረዋል። ሲኤንኤን እንደሚለው ደግሞ እስራኤል በኢራን ላይ የወሰደችው ድንገተኛ ጥቃት እንዴት ግቡን ይመታል? ጦርነቱስ በምን አይነት መልኩ ያከትማል? ለሚለው ግልጽ የመውጫ ስትራቴጂ አለመኖሩንም ጥያቄ አስነስቷል። ከዚህ ቀደም የኢራን የኒኩሌር ማብላያ ቦታዎችና የመከላከያ መሰረተ ልማቶች ልትመታ እንደምትችል ፍንጭ ሰጥታ የነበረችው እስራኤል በኢራን የኒኩሌር ጣቢያዎች ላይ ድንገተኛ ጥቃቷን የሰነዘረችው አርብ ሰኔ 6 ቀን 2017 ዓ.ም ነበር። በዚህም የኢራን መንፈሳዊ መሪ አያቶላ አሊ ካሚሊ ዙሪያ ያሉ ከፍተኛ ባለስልጣናትን፣ የጦር አዛዦችንና የኒኩሌር ሳይንቲስቶችን ገድላለች ሲሉ ዓለም አቀፍ መገናኛ ብዙሃኖች ዘግበውታል። ጥቃቱን ከጀመረች ቀን አንስቶ በኢራን 224 ንጹሃን መገደላቸውን የኢራን መገናኛ ብዙሃን ሲዘግቡ ኢራን እስራኤል ላይ የወሰደች ባለችው አጸፋዊ እርምጃ እስከ ትናንት ድረስ 24 ሰዎች መገደላቸውን ተነግሯል። በሁለቱም ወገን መሰረተ ልማትና ተቋማት ላይ ያነጣጠረ ከባድ የሚባሉ የአየር ላይ ድብደባዎች እየተፈጸሙ መሆናቸውንም ሀያላን ሀገሮችን ጨምሮ ዓለምን አሳሳቢ ሁኔታ ውስጥ ከቷል። እስራኤል በኢራን ላይ የከፈተችው ወታደራዊ ዘመቻ ዓላማ የኢራንን የኒኩሌርና የባለስቲክ ሚሳኤል ፕሮግራሞች እንዲሁም ኢራን ምናልባትም ተሳክቶላት አቶሚክ ቦምብ ማምረት ከቻለች ይህንን ለማምከን መሆኑን ገልጻለች። ኢራን በበኩሏ ፕሮግራሞቹ ከሰላማዊ ጥቅም የዘለለ ሚና እንደሌላቸው ከዚህም ቀደም ስትገልጽ እንደቆየችው ሁሉ ዳግም አስታውሳለች። እስራኤል የአሁኑ የአየር ጥቃት ከመጀመሩ በፊት በጋዛ የሐማስን፣ በሊባኖስ የሂዝቦላን ቡድን ለማሽመድመድ የጀመረችውን ጦርነት ግቡን የሚመታ ኢራን ለቡድኑ የምታደርገውም ድጋፍ ሲቋረጥ መሆኑን በተደጋጋሚ ስትገልጽ መቆየቷ ይታወሳል። አሁን ላይ ጦርነቱ በኢራንና በእስራኤል መካከል የታቀበ ቢመስልም አሜሪካ እስራኤል በኢራን ላይ ስለፈጸመችው የመጀመሪያ ጥቃት እውቀት የለኝም ስትል ብትገልጽም ጦርነቱ ካሁን ካልተቋጨ በቀናት ሂደት የሁለቱም አጋር ሀገሮች መሳቡም አይቀርም ሲል ቢቢሲ አስፍሯል። ይህ ስጋት የገባው የተባበሩት መንግስታት ድርጅት እንዲሁም ዓለም አቀፍ ተቋማት እስራኤልና ኢራን ከጦርነቱ እንዲቆጠቡ ጥሪ ያስተላለፉ ይገኛሉ። ሆኖም አሁን ላይ ኢራንና እስራኤል ለዚህ ጥሪ ጆሮ አልሰጡም። እስራኤልና ኢራን ዓለም አቀፍ ማህበረሰብ ጦርነት እንዲቆም ያቀረበውን ጥሪ ጆሮ ዳባ ልበስ ካሉ በቀጣይ ምን ሊከሰት እንደሚችል ተንታኞች እንዲህ ይላሉ። መጀመሪያው አሜሪካ በጦርነቱ ተስባ ልትገባ ትችላለች ወይ የሚል ነው። የቢቢሲ ዲፕሎማቲክ ኮረስፖንደንት ጄምስ ላንዳል እንደሚለው አሜሪካ እስራኤል ባለፈው አርብ በኢራን ላይ ለሰነዘረችው የአየር ጥቃት የማውቀው ነገር የለም ብትልም ኢራን እስራኤል የፈጸመችባትን ጥቃት አሜሪካ በዘዴ ደግፋለች ብላ ታምናለች። በመሆኑም ኢራን አሜሪካ በመካከለኛው ምስራቅ ለአብነትም በኢራቅ ያላትን የልዩ ኃይል ካምፕ፣ በባህረ ሰላጤው ያላትን ጦር ሰፈር እንዲሁም በቀጣናው ያሉ ዲፕሎማቲክ ሚሽኖችን ልትመታ ትችላለች። ለዚህ ደግሞ የኢራን የውክልና ተዋጊዎች ሐማስና ሂዝቦላ እንዲሁም በኢራቅ የሚገኙ የኢራን ደጋፊ ኃይሎች ይህንን ሊፈጽሙ ይችላሉ። ይህ ደግሞ አሜሪካ በግልጽ ጦርነቱ እንድትቀላቀል ያደርጋታል ይላሉ። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አሜሪካ ወደ ጦርነት ስበው ለማስገባት የሚፈልጉ መሆናቸው አሜሪካን ሊስቡ እንደሚችሉም ይታመናል። ትራምፕ በካናዳ ከነበራቸው የቡድን ሰባት ስብሰባ አቋርጠው ከተመለሱ በኋላ በእስራኤልና በኢራን መካከል ተኩስ አቁም ሳይሆን የግጭቱን ምክንያት በመሰረታዊነት ማክተም ያስፈልጋል ማለታቸው አሜሪካ በግልጽ ለእስራኤል ልትወግን ትችላለች የሚል ግምትንም አጭሯል። የጦር ተንታኞች እንደሚሉት ደግሞ እስራኤል በኢራን አውድመዋለሁ ብላ የተነሳችውን የኒኩሌር ጣቢያ ለመምታት የሚያስችል መሳሪያ ያልታጠቀች መሆኑና አሜሪካ በተለይም ጥልቅ ስፍራ ላይ ይገኛል የሚባለው የፎርዶም የኢራን የኒኩሌር መሰረተ ልማት ለማውደም የሚያስችል መሳሪያ መታጠቋም ወደ ኢራን ጦርነት ተስባ እንድትገባ ሊያደርጋት ይችላል። የኢራን የኒኩሌር መሰረተ ልማት ለማውደም የሚያስችል መሳሪያ መታጠቋም ወደ ኢራን ጦርነት ተስባ እንድትገባ ሊያደርጋት ይችላል። ሆኖም የአሜሪካ ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ ቃል እንደገቡት ሀገራቸው በማያባራው የመካከለኛው ምስራቅ ጦርነት መግባት አትፈልግም። ሆኖም በርካታ ሪፐብሊካኖች የእስራኤል መንግስትንም ሆነ ከእስራኤል የሚነሳው በኢራን የአገዛዝ ለውጥ ማድረግ ግብ ይደግፋሉ። በካናዳ የተሰበሰቡት የቡድን ሰባት ሀገሮች በእስራኤልና
በኢራን ጦርነት ዙሪያ የመከሩበትን ውይይት የተካፈሉት ትራምፕ ስብሰባውን ሳይጨርሱ ወደ ሀገራቸው መመለሳቸውም የዘገበው ሲኤንኤን የዋይት ሀውስ ቃል አቀባይ ካሮላይን ሊቪየትን ጠቅሶ ትራምፕ የተመለሱት በመካከለኛው ምስራቅ የተካሄደው ባለው ጦርነት ምክንያት ነው ማለታቸውን አትቷል። በካናዳ የተሰበሰቡት የቡድን 7 አባል ሀገሮች ባወጡት መግለጫ በመካከለኛው ምስራቅ ያለው ጦርነት እንዲረግብ የጠየቁት ሲሆን ከእስራኤል ጎን በመቆም እስራኤል ራሷን የመከላከል መብት አላትም ብለዋል። ኢራን ለቀጣናው አለመረጋጋትና ሽብር ዋና ምንጭ ናት ሲሉ ባወጡት መግለጫም አስፍረዋል። በሌላ በኩል የገልፍ ወይም ደግሞ የባህረ ሰላጤው ሀገሮች ወደ ጦርነት የመሳቡ ሁኔታ እንደሚስተዋልም ተንትነዋል። ኢራን የእስራኤልን የመካከለኛውና ሌሎች ጥብቅ ኢላማዎችን ማውደም ካልቻለችና እየተረታች ከሄደች በባህረ ሰላጤው አካባቢ ባሉ ሀገሮች የሚገኙ የኃይል መሰረተ ልማቶችን ኢላማ ልታደርግ ትችላለች። ከአካባቢዎቹም ከአንዳንዶቹ የአሜሪካ የአየር ጦር ሰፈርን የሚያስተናግዱ ሲሆኑ አንዳንዶቹ ደግሞ ኢራን አምና በእስራኤል ላይ የሚሳኤል ጥቃት ስትሰነዝር እስራኤል ራሷን እንድትከላከል የረዱ ናቸው። በመሆኑም የገልፍ ሀገሮች ጥቃት ከደረሰባቸው የአሜሪካ የጦር ጀቶች እነሱን ሆነ እስራኤልን እንዲከላከሉ መጠየቃቸው አይቀርም ተብሏል። በሌላ በኩል የኢራን እስራኤል ጦርነት የሚያስከትለው ዓለም አቀፍ ኢኮኖሚ ቀውስም ተተንትኗል። የዓለም በርካታ ሀገሮች በምርቶች ዋጋ ላይ የተከሰተ ባለው ውድነት ኑሯቸው እየተመሰቃቀለ ነው። በዚህም ላይ ነዳጅ ዋጋ መጨመር እየተቃወሰ ካለው ኢኮኖሚና ከትራምፕ የታሪፍ ጦርነት ለመውጣት እየተደረገ ያለውን ግብግብ ይበልጥ የሚያወሳስብ ነው። እስራኤል ኢራንን መታው ባለችበት ቅጽበትም የበርሜል ድፍድፍ ነዳጅ ዋጋ ከ10 በመቶ በላይ መጨመሩ ችግሩን የሚያጎላ ነው። ይህ ካለፉት 6 ወራት ወዲህ ከፍተኛ እንደሆነ የተገለጸው የዋጋ መጨመር የመኪና ነዳጅ ዋጋ ከመጨመሩም አንስቶ ቤት እስከሚገባው ምግብ ድረስም የሚያናጋ ነው ተብሏል። ይህንን ከግምት በማስገባት የመከሩት 21 የአረብና የሙስሊም ሀገሮች የውጭ ጉዳይ ሚኒስትሮች እስራኤል በኢራን ላይ የጀመረችውን የአየር ጥቃት አውግዘው ጦርነቱ እንዲረግብ ባወጡት የጋራ መግለጫ አሳስበዋል። እገሌ ከእገሌ ሳይሉ የኒኩሌር ጦር እንዲፈታና ዓለም አቀፍ ሕጎች እንዲከበሩም ጠይቀዋል። የግብጽ ዜና አገልግሎት እንዳለው የግብጽ፣ የዮርዳኖስ፣ የፓኪስታን፣ የባህሬን፣ የቱርክ፣ የተባበሩት አረብ ኤሚሬቶች፣ የጅቡቲ፣ የሳውዲ አረቢያ ጨምሮ ከ21 ሀገሮች የተሰባሰቡ ሚኒስትሮች በአደገኛ ሁኔታ ጦርነቱ መባባሱ እንደሚያሳስባቸውም ገልጸዋል። ሚኒስትሮቹ በጋራ ባወጡት መግለጫ የሀገሮችን ሉዓላዊነት በድንበርና በአንድነት መልካም ጉርብትናን በማጠናከር ተቀናቃኝ ወገኖች ግጭታቸውን በሰላማዊ መንገድ እንዲፈቱ ጥሪ አቅርበዋል። በሌላ በኩል ኢራን የሆርሙዝ ሰርጥን ትዘጋ ይሆን የሚል ስጋቶችም አሉ። እስራኤል የኢራንን የአየር ክልል መቆጣጠር እንደቻለች በተለያዩ መገናኛ ብዙሃን ቢነገርም ከኢራን ወገን ወደ እስራኤል የሚደረጉ የአየር ድብደባዎች አልቆሙም። በሁለቱም ወገን የሚደረጉ የአየርና የረጅም ርቀት ተወንጫፊ መሳሪያዎች ጥቃቶች እንደቀጠሉ ናቸው። ይህ ባለበት ሁኔታ ኢራን የዓለም መርከቦች መተላለፊያ የሆነውንና ግዛቷ የሚጋራውን የሆርሙዝ ሰርጥ ትዘጋ ይሆን? ብትዘጋስ የሚሉ ጥያቄዎች የዓለም ፖለቲካ ተንታኞችን ቀልብሰዋል። ኢኮኖሚክ ታይምስ በድረገጹ እንዳስነበበው በእስራኤልና በኢራን መካከል የተጀመረው ጦርነትና የተባባሰው ውጥረት ኢራን የሆርሙዝ ሰርጥን እንድትዘጋ ሊያደርግ ይችላል። ኢራን ሰርጡን ልትዘጋ እንደምትችልም ፍንጭ ሰጥታለች ተብሏል። የኢራን አብዮታዊ ዘብ ኮማንደር ሳዳር ኢስማኤል እንዳሉት የሆርሙዝ ሰርጥ መዝጋት እየታየ ያለ ሲሆን ኢራን ጥሩ ውሳኔ ታሳልፋለች። ጠላትን ለመቅጣት እጃችን ሰፊ ነው። መከላከያዊ እርምጃ ከምንሰጣቸው ምላሾች አንዱ ነው ብለዋል። የሆርሙዝ ሰርጥ ከኢራቅ 37 ኪሎ ሜትር ርዝመት የሚጋራና የፋርስ ባህረ ሰላጤን ከኦማን ባህረ ሰላጤ የሚያገናኝ ስፍራ ነው። ለመርከቦች ጉዞም አይነተኛ ወይም ደግሞ ስትራቴጂክ የሆነው ስፍራው በአመት 1/5 የነዳጅ ጭነት የሚተላለፍበት ነው። የፈሳሽ የተፈጥሮ ጋዝ ለማመላለስ ዋና መንገድ የሆነው ሰርጡ በየወሩ ከ30 ሺህ በላይ የንግድ መርከቦች ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶችን ጭኖ የሚመላለሱበት ነው ተብሏል። ኢራን የሆርሙዝ ሰርጥን ከዘጋችም ወዲያውኑ የዓለም አቀፍ የነዳጅ ዋጋ ይጨምራል። ይህም በዓለም አቀፍ ደረጃ የኢኮኖሚ መዋዠቅ ያስከትላል። ይህ በነዳጅና በተፈጥሮ ጋዝ ዘይት ኢኮኖሚያቸውን የመሰረቱ ሀገሮች በተለይም የባህረ ሰላጤው አረብ ሀገሮች ከአሜሪካ ጎን እንዲቆሙ ምክንያት ሊሆን ይችላል። የሰርጡ መዘጋት የኢራንን ኢኮኖሚ የሚጎዳ ነው ተብሏል። በሌላ በኩል የእስራኤልና የኢራን ጦርነት በአፍሪካ የሚያሳድረው ተጽዕኖ እንዲህ ተተንትኗል። የሰሜን አፍሪካ ፖለቲካ ተንታኝና የዘላይበራሊስት ኤሊደር ሃሚን ሱሌማን የሀገሮቹ ጦርነት አፍሪካን በኢኮኖሚ በፖለቲካና በዲፕሎማሲ ውጥረት ውስጥ የሚከት ነው ይላል። ኢራን ጸረ እስራኤል አቋም በመያዝ ይህንን ከሚደግፉ ሀገሮች ጋር የጠበቀ ግንኙነት አላት። ሂዝቦላ፣ ሐማስ የዚህ ማሳያዎች ሲሆኑ በአፍሪካ ጸረ
ጸረ እስራኤል አቋም ያላቸው ቡድኖች ለኢራን አለኝታቸውንም ማሳየታቸው አይቀርም። ይህ ደግሞ አህጉሪቷን የፖለቲካ ቀውስ ውስጥ የሚከት ነውም ብለዋል። ጦርነቱ የአፍሪካን ደህንነት አደጋ ውስጥ የሚጥል ነው። በርካታ የአፍሪካ ሀገሮች በሰርጎ ገቦች በራሳቸው ዜጎችና በሽብርተኞች እየተናጡ ነው። ኢራን የውክልና ጦርነቷን በጨመረች ቁጥር ተመሳሳይ ቀውሶች በአፍሪካ ሀገሮች ውስጥ ይከሰታሉ። ኢራንን የሚደግፉ ታጣቂ ቡድኖች በተለይም በሳሄል ቀጣናና በአፍሪካ ቀንድ እንዲሁም የሽብር ቡድኖች ባሉበት ስፍራ ውጥረት ያሳድራል። ይህ በአፍሪካ አዲስ የደህንነት ፈተና ይዞ ይመጣልም ተብሏል። አፍሪካ በጦርነቱ ምክንያት በምግብና ምግብ ነክ ባልሆኑ ሸቀጦች ላይ የሚከሰተው የዋጋ ንረት ተጠቂም ናት። ከዚህም ጎን ለጎን አገሮች በየፊናቸው ለእስራኤልና ኢራን ጎን ሲሰለፉ ከነዚህ ሀገሮች ጋር ትብብር ያላቸው ሀገሮች የየሀገሮቹን ፍላጎት ለመጠበቅ ሲሉ አጣብቂኝ ውስጥ መግባታቸው አይቀሬ ነው። ይህ አገሪቷን ለውክልና ጦርነት የፖለቲካ ብዝበዛም ተጋላጭነቷ የሚጨምር ነው ይላሉ። አፍሪካ ከእስራኤልና ከኢራን ጋር ያላት የፖለቲካ ጥምረትና ዲፕሎማሲም ይፈተናል። አንዳንድ የአፍሪካ ሀገሮችም ከእስራኤል ጋር የጠበቀ ግንኙነት መስርተዋል። የኢኮኖሚ፣ የቴክኖሎጂ ወይም የመከላከያ ትብብርም አላቸው። ኢራን ተጽዕኖዋን እያሰፋች በሄደች ቁጥር እነዚህ ሀገሮች ከእስራኤል ያላቸውን ግንኙነት ዳግም እየፈተሹ ሊሄዱ ይችላሉ። ከእስራኤል ግንኙነት የመሰረቱ የአፍሪካ ሀገሮች ውስብስብ ወደሆነ የዲፕሎማሲ ምህዳር ውስጥ ሊገቡ ይችላሉ። በተለይም ከኢራን ጎን የሆኑ ሌሎች ሀገሮች ጫና ካሳደሩባቸው ዲፕሎማሲያቸው የሚፈተን ይሆናል ተብሏል። በአፍሪካ ጉዳዮች ፍላጎት ያላቸውና በጥልቀት የገቡት አሜሪካ፣ ሩሲያ፣ ቻይና ለእስራኤልና ኢራን ያላቸው ወገንተኝነትም በአፍሪካ ላይ የሚያሳድረው ተጽዕኖ ቀላል አይሆንም። እነዚህ የውጭ ኃይሎች በአፍሪካ መንግስታት ላይ የሚያሳድሩት የፖሊሲ ተጽዕኖም አገሮችን ጫና ውስጥ የሚከት ነው። ሆኖም የኢራን እስራኤል ጦርነት የአፍሪካ ሀገሮችን በሰላም ግንባታ ጥረቶች መሳተፍ እንዲችሉ እድል የሚሰጥ ነው። የአፍሪካ ህብረትና ኢኮዋስ በግጭት አፈታት ሚናቸው መጫወት ይችላሉም ተብሏል።